ሰበር ዜና በወጣቱ ቲክቶከር አዶናይ ብርሃኔ ህይወት ላይ ከፍተኛ አደጋ ማንዣበቡ ተሰማ። ሰበር ዜና በወጣቱ ቲክቶከር አዶናይ ብርሃኔ ህይወት ላይ ከፍተኛ አደጋ ማንዣበቡ ተሰማ። በወጣቱ ቲክቶከር አዶናይ ብርሃኔ ህይወት ላይ አደጋ ያንዣበበበት ምክንያትም ታውቋል። ወጣቱ ቲክቶከር አዶናይ ብርሃኔ ተከታታይ ዛቻና ማስፈራሪያዎች እየደረሱት እንደሆነም ተሰምቷል። አዶናይ በቤተሰቦቹና በቅርብ ጓደኞቹ በኩል ጫና እየተደረገበት እንደሆነም ታውቋል። በተወዳጁ ቲክቶከር አዶናይ ብርሃኔ ህይወት ላይ አደጋ የደቀኑ አካላትን ማንነት በተመለከተ መረጃ መገኘቱም ተሰምቷል። ይህንን ጉዳይ በዝርዝር እንመለከተዋለን። ሰበር ዜና በወጣቱ ቲክቶከር አዶናይ ብርሃኔ ህይወት ላይ ከፍተኛ አደጋ ማንዣበቡ ተሰማ። በወጣቱ ቲክቶከር አዶናይ ብርሃኔ ህይወት ላይ አደጋ ያንዣበበበት ምክንያትም ታውቋል። ወጣቱ ቲክቶከር አዶናይ ብርሃኔ ተከታታይ ዛቻና ማስፈራሪያዎች እየደረሱት እንደሆነም ተሰምቷል። አዶናይ በቤተሰቦቹና በቅርብ ጓደኞቹ በኩል ጫና እየተደረገበት እንደሆነም ታውቋል። በተወዳጁ ቲክቶከር አዶናይ ብርሃኔ ህይወት ላይ አደጋ የደቀኑ አካላትን ማንነት በተመለከተ መረጃ መገኘቱም ተሰምቷል። በወጣቱ ቲክቶከር አዶናይ ብርሃኔ ህይወት ላይ ከፍተኛ አደጋ ማንዣበቡ ተሰማ። በአዶናይ ህይወት ላይ አደጋ ያንዣበበበት ምክንያትም ታውቋል። አዶናይ ተከታታይ ዛቻና ማስፈራሪያዎች እየደረሱት እንደሆነም ተሰምቷል። አዶናይ በቤተሰቦቹና በቅርብ ጓደኞቹ ጫና እየተደረገበት እንደሆነም ታውቋል። በአዶናይ ህይወት ላይ አደጋ የደቀኑና ዛቻና ማስፈራሪያ የሚልኩ አካላትን ማንነት በተመለከተ መረጃ መገኘቱ ተሰምቷል። በቲክቶክ በሚያቀርባቸው አነቃቂ ንግግሮችና በበጎ አድራጎት ስራዎቹ በአጭር ጊዜ ውስጥ ተወዳጅነትን ባተረፈው በወጣቱ ቲክቶከር አዶናይ ብርሃኔ ህይወት ላይ አደጋ ማንዣበቡ ተሰማ። በአዶናይ ብርሃኔ ህይወት ላይ አደጋ ያንዣበበው ከቅርብ ጊዜ ወዲህ የኢትዮጵያን በጎ ገጽታ ለማስተዋወቅ ከሚያደርገው ተከታታይ ጥረት ጋር በተገናኘ እንደሆነም ታውቋል። ከ6 ሚሊዮን በላይ የቲክቶክ ተከታዮችን ያፈራው አዶናይ በራሱ የቲክቶክ ገጽ ላይ የኢትዮጵያን በጎ ገጽታና በአዲስ አበባ እየተሰሩ የሚገኙ የልማት ስራዎችን ከማስተዋወቅ በተጨማሪ በዓለም አቀፍ ደረጃ የሚገኙ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ኢትዮጵያ እንዲጎበኙና የኢትዮጵያን ለውጥ ለዓለም እንዲያሳዩ እያደረገ እንደሚገኝ ታውቋል። ከወራት በፊት ከ100 ሚሊዮን በላይ የዩቲዩብ ተከታዮች ያሉት አሜሪካዊ ዩቲዩበር አይሾስፒድ ኢትዮጵያ እንዲጎበኝ ያስተባበረው አዶናይ ባለፈው ሳምንት ደግሞ እንግሊዛዊውን የማህበራዊ ሚዲያ ተጽዕኖ ፈጣሪ ዴላን ፔጅ ወደ ኢትዮጵያ እንዲመጣ በማድረግ በ100 ሚሊዮን የሚገመቱ ወጣቶች በአዲስ አበባ፣ በሐረር፣ በላሊበላ እየተሰሩ የሚገኙ የኮሪደር ልማት ስራዎች እንዲመለከቱ ማድረጉ ይታወቃል። ወጣቱ ቲክቶከር አዶናይ ብርሃኔ በዓለም አቀፍ ደረጃ ታዋቂ የሆኑ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በማስመጣት የኢትዮጵያን በጎ ገጽታ በዓለም አቀፍ ደረጃ ለማሳየት በሚያደርገው ተከታታይ ጥረት ከኢትዮጵያ መንግስት ከፍተኛ ምስጋናና አድናቆት የተቸረው ሲሆን፣ በተቃራኒው አዶናይ የኢትዮጵያን በጎ ገጽታ ለማስተዋወቅ የሚያደርገውን ጥረት የህወሓት ማዕከላዊ ኮሚቴ በጽኑ እንደተቃወመውም ተሰምቷል። ባለፈው ሳምንት አስቸኳይ ስብሰባ ያደረገውና የኢትዮጵያ ወቅታዊ የፖለቲካ ሁኔታን በጥልቀት የገመገመው የህወሓት ማዕከላዊ ኮሚቴ ወጣቱ ቲክቶከር አዶናይ ብርሃኔ ከሚያደርገው የተሳሳተ እንቅስቃሴ እንዲቆጠብ ማሳሰቡ ተሰምቷል። የህወሓት ማዕከላዊ ኮሚቴ አብይ በፈጠረው ቀውስ ኢትዮጵያ ለመበታተን ከጫፍ በደረሰችበት በአራቱም አቅጣጫ አብይ የለኮሰው ጦርነት ኢትዮጵያን በሚለበልብበት የኑሮ ውድነት ጫፍ በደረሰበት የትግራይ ህዝብ የህልውና ስጋት በተደቀነበት ሁለተኛ ዙር የዘር ማጥፋት ጦርነት ባንዣበበበት የትግራይ ህዝብ በጀት ተከልክሎ መከራ እያየ በሚገኝበት በዚህ ሰዓት ትግራይ ወልዳ ያሳደገችው አዶናይ የአብይን ብልጭልጭ ስራዎች በማሳየት ዓለም የኢትዮጵያን እውነተኛ መልክ እንዲያይ እያደረገ ነው በሚል የወጣቱን ቲክቶከር አዶናይ እንቅስቃሴ እንዳወገዘ ታውቋል። የህወሓት ማዕከላዊ ኮሚቴ ትግራይ ወልዳ ያሳደገችው አዶናይ በትግራይ ህዝብ ላይ የዘር ማጥፋት ወንጀል የፈጸመ የአብይ አህመድ ጉዳይ አስፈጻሚና የአብይ መጠቀሚያ ሆኗል። አብይ የትግራይ ህዝብ ለማጥፋት የመጨረሻ ዝግጅት እያደረገ በሚገኝበት በዚህ ሰዓት አዶናይ ስለ ኢትዮጵያ ለውጥና ስለ ኢትዮጵያዊነት እየሰበከ የትግራይን ወጣት ልብ እያሸፈተ ነው በሚል የአዶናይን እንቅስቃሴ እንደተቸም ታውቋል። የህወሓት ማዕከላዊ ኮሚቴ አዶናይ የሚያደርገው እንቅስቃሴ ተራ እንቅስቃሴ አይደለም፣ የአዶናይ እንቅስቃሴ አብይ አህመድና በጌታቸው ረዳና በጻድቃን የሚመራው ከሃዲ ቡድን በትግራይ ህዝብ ላይ የከፈተው የተቀናጀ የመረጃ ጦርነት አካል ነው የሚል ድምዳሜ ላይ መድረሱም ታውቋል። የህወሓት ማዕከላዊ ኮሚቴ ወጣቱን ቲክቶከር አዶናይ ብርሃኔ ከጌታቸው ረዳና ከጻድቃን ጋር ግንኙነት ፈጥሯል በሚል የከሰሰው ሲሆን አዶናይ የአብይ አህመድን በጎ ገጽታ እንዲገነባና የብልጽግና የመንግስት ተቀባይነት እንዲጨምር 100 ሚሊዮኖች ተመድቦለታል በሚል መክሰሱም ታውቋል። የህወሓት ማዕከላዊ ኮሚቴ በአስቸኳይ ስብሰባው ማጠቃለያ ላይ አዶናይ ከትግራይ ህዝብ በተቃራኒ ቆሞ የሚያደርገውን የጥፋት አካሄድ እንዲያቆም ሊደረግ ይገባል። አብይ የትግራይን ህዝብ ለማጥፋት የመጨረሻ ዝግጅት እያደረገ በሚገኝበት በዚህ ሰዓት የትግራይን ህዝብ የሚከፋፈል የትግራይን ወጣት ልብ የሚያሸፍት ስለ ኢትዮጵያና ስለ ኢትዮጵያዊነት የሚሰብክን የትግራይ ተወላጅ መታገስ የለብንም። ስለዚህ ልጁን በውዴታም ሆነ በግዴታ በእንቅስቃሴው ማስቆም አለብን የሚል ድምዳሜ ላይ እንደደረሰም ታውቋል። የህወሓት ማዕከላዊ ኮሚቴ ስብሰባን ተከትሎ ልጃችሁ ከትግራይ ህዝብ በተቃራኒ ቆሟል፣ የአምባገነኑ አብይ አህመድ መጠቀሚያ ሆኗል፣ የትግራይን ህዝብ እውነት እየደፈቀ ነው፣
በአብይ አህመድና በጌታቸው ረዳና በጻድቃን የሚመራው ከሃዲ ቡድን ጉዳይ በትግራይ ህዝብ ላይ የከፈተው የመረጃ ጦርነት አካል ነው። የአብይ አህመድን ብልጭልጭ ስራዎች እያሳየ በትግራይ ህዝብ ላይ የሚፈጸመውን ግፍ ዓለም እንዳያዩ እያደረገ ነው። ስለዚህ ከዚህ እንቅስቃሴው እንዲቆጠብና የህልውና ስጋት ለተደቀነበት የትግራይ ህዝብ ድምጽ እንዲሆን አድርጉ፣ ካልሆነ ግን ችግር ውስጥ እንደሚገባ ሊታወቅ ይገባል የሚል ግልጽ ማሳሰቢያና ማስጠንቀቂያ ለቤተሰቦቹ እንደተሰጣቸው ታውቋል። የህወሓት ማዕከላዊ ኮሚቴ ውሳኔን ተከትሎ ወጣቱ ቲክቶከር አዶናይ ብርሃኔ የኢትዮጵያን በጎ ገጽታ ከሚያስተዋውቁ እንቅስቃሴዎች እንዲቆጠብ በቤተሰቦቹና በቅርብ ጓደኞቹ ግፊት እየተደረገበት ሲሆን የህወሓት ማዕከላዊ ኮሚቴ ውሳኔ በታዋቂ የትግራይ ተወላጅ አክቲቪስቶች በኩል እንዲደርሰው እየተደረገ እንደሚገኝም ታውቋል። ባለፈው ሳምንት ከእንግሊዛዊ የማህበራዊ ሚዲያ ተጽዕኖ ፈጣሪ ዴላም ፔጅ ጋር በተለያዩ የኢትዮጵያ አካባቢዎች የተሰሩ የልማት ስራዎችን በሚያስተዋውቁ የአዶናይ ቪዲዮዎች ስር አንተ የትግራይ ጠላት፣ አንተ ከሃዲ፣ አንተ የአብይ አህመድ ተላላኪ፣ ጊዜን ጠብቅ የሚሉ ስድብ አዘል ዛቻና ማስፈራሪያዎች በብዛት የደረሱት ወጣቱ ቲክቶከር አዶናይ ብርሃኔ ምን እንደወሰነ ግን ለጊዜው አልታወቀም።